ሰላም ጤና ይስጥልን እንደምንላችኋል የብስራት ዩቲዩብ መረጃ ሰዓታችን እነሆ ተጀምሯል። መረጃዎቹን ወደ እናንተ እያደረስኩኝ እኔ መባወርቅና አብራችሁ ቆይታ ማድረግ ነው የሚሆነው። ቀዳሚ ወዳደረግነው የሀገር ውስጥ መረጃ ስናልፍ የጉራጌ ዞን ፍትህ መምሪያ ባለፉት 9 ወራት ከ31 ሚሊዮን ብር በላይ የመንግስትና የህዝብ ገንዘብ ማስመለሱን አስታወቀ። የጉራጌ ዞን ፍትህ መምሪያ በ2018 በጀት ዓመት 9 ወራት ውስጥ ለህዝብና ለመንግስት ጥቅም ሲባል ከ31.9 ሚሊዮን ብር በላይ የፍትህ አቤር ገንዘብ ማስመለስ መቻሉንና በሙስና ወንጀልም ከ6.8 ሚሊዮን ብር በላይ ለህዝብ ተመላሽ መደረጉን አስታውቋል። መምሪያው ከፖሊስ የቀረቡለትን መዛግብቶች በማጣራት 98.9% አፈጻጸም ያስመዘገበ ሲሆን በፍርድ ቤት ክርክር ከተደረገባቸው መዛግብት ውስጥም 100% የመርታት ምጣኔ በማስመዝገብ ከፍተኛ ስኬት አሳይቷል። በጥፋተኝነት ውሳኔ ከተላለፈባቸው መዛግብት መካከል በአበሽጌ ወረዳ በአንዲት እናት ላይ አሰቃቂ የነፍስ ግድያ ወንጀልና በ3 ሰዎች ላይ የግድያ ሙከራ በፈጸመ ተከሳሽ ላይ የተላለፈው የሞት ፍርድ ውሳኔ፣ በእንደጋኝ ወረዳ በተፈጸመው የግፍ አገዳደል የእድሜ ልክ ጽኑ እስራት የተፈረደበት መዝገብ እንዲሁም በወልቂጤ ከተማ በ4 ዓመት የእንጀራ ልጁ ላይ ግብረ ስጋ ግንኙነት በፈጸመ ግለሰብ ላይ የተወሰነው የ21 ዓመት ከ6 ወር ጽኑ እስራት ዋና ዋናዎቹ መሆናቸውን የመምሪያው ኃላፊ አቶ ኤልያስ ሰብለጋ ለብስራት ሬዲዮ ገልጸዋል። በተጨማሪም በአቃቤ ሕግና በፍርድ ቤት ድርድር በድምሩ 31 ሚሊዮን 910 ሺህ 207 ብር ገቢ የተደረገ ሲሆን ከገቢዎች መምሪያ ጋር በመቀናጀትም ከ5 ሚሊዮን ብር በላይ የቆየ የታክስ ውዝፍ ዕዳ በድርድር ማስመለስ ተችሏል። ከዚህ በተጨማሪም በህገ ወጥ መንገድ ሲጓጓዙ የተያዙና ከ3 ሚሊዮን ብር በላይ የሚያወጡ ንብረቶች ተሽጠው ለመንግስት ገቢ የተደረጉ ሲሆን በታክስ ስወራና በጦር መሳሪያ ዝውውር ወንጀሎች የተከሰሱ ግለሰቦች እስከ 13 ዓመት በሚደርስ ጽኑ እስራትና በገንዘብ መቀጮ ተቀጥተዋል። የመሬት ዘረፋን ከመከላከል አንጻር መምሪያው በድርድርና በክስ ከ168 ሄክታር የወል መሬት እንዲሁም ከ12800 ካሬ ሜትር በላይ ከተማ መሬት ለመንግስት ያስመለሰ ሲሆን በአፈጻጸም ሂደት ላይ የሚገኙ የከተማ መሬት እንዳሉ አቶ ኤልያስ ሰብለጋ ጨምረው ለብስራት ሬዲዮ መናገራቸውን ሰብል አበበ ዘግባለች። በስኳር ህሙማን ማህበር በየወሩ እስከ 55 የሚሆኑ ህጻናትና ወጣቶች እንደሚመዘገቡ ተገለጸ። በወጣቶችና በህፃናት ላይ የስኳር ህመም በስፋት እየተስተዋለ ይገኛል። የኢትዮጵያ ስኳር ህሙማን ማህበር የህዝብ ግንኙነት ባለሙያ አቶ ኤርሚያስ ገብረ ማርያም ከብስራት ሬዲዮ ጋር ባደረጉት ቆይታ እንደተናገሩት በማህበሩ በየወሩ የስኳር ህመም ያለባቸው ከ40 እስከ 55 የሚሆኑ ህጻናትና ወጣቶች እንደሚመዘገቡ ገልጸዋል። በማህበሩ በሁለት ፕሮጀክቶች በ97 ሆስፒታሎች ውስጥ አጠቃላይ 18000 እድሜያቸው ከ18 በታችና ከ25 ዓመት በታች ህጻናትና ወጣቶችን ድጋፍ ይደረግላቸዋል። በዚህም የኢንሱሊን፣ የላንሴት፣ የግሉኮሜትርና ሌሎች መድኃኒቶችንና መሳሪያዎችን በነጻ ድጋፍ ከማድረግ በተጨማሪ ለተለያዩ የህክምና ተቋማት ድጋፍ እንደሚያደርግ ተገልጿል። በስኳር ህሙማን ማህበር ፕሮግራም ውስጥ የመድኃኒቶችና ሌሎች ድጋፍ ከሚደረግላቸው ሰዎች ውስጥ ከ18000 በላይ የሚሆኑት ህጻናት መሆናቸውን የኢትዮጵያ የስኳር ህሙማን ማህበር አስታውቋል። በሁሉም ክልሎች በሚገኙ 97 ቅርንጫፎች ለህጻናቶቹ ድጋፍ ይደረጋል። በተለያዩ ክልሎች መድኃኒቶቹን ለመውሰድ ከቦታ ቦታ ይዞ የሚጓጓዙ እንዲሁም መድኃኒቶቹ ይዘታቸውን ጠብቀው እንዲጓጓዙ የማድረግ ስራዎች እየተከናወነ ይገኛል። ከስኳር ህመም ጋር የሚኖሩ ሰዎች እንዴት መመገብና ኢንሱሊን ራሳቸውን ለመጓት የሚቸገሩ ህጻናቶች የመድኃኒቱን ያወሳሰድ ዝርዝር በየወሩ ለህጻናቱና ለቤተሰቦቻቸው የተለያዩ የትምህርት ፕሮግራሞችን በማዘጋጀት የአቅም ግንባታ ስራዎች ይሰራሉ ሲሉ የኢትዮጵያ ስኳር ህሙማን ማህበር የህዝብ ግንኙነት ባለሙያ አቶ ኤርሚያስ ገብረ ማርያም ለብስራት ሬዲዮ መናገራቸውን ሳምራዊ ስዩም ዘግባለች። ከባህር ማዶ ወዳገኘናቸው መረጃዎች አልፈናል። በኢቦላ ወረርሽኝ ሳቢያ ደቡብ ኮሪያ ወደ ዩጋንዳ የሚደረግ ጉዞ ላይ ማስጠንቀቂያ ሰጠች። ደቡብ ኮሪያ ሐሙስ ዕለት ወደ ኡጋንዳ የሚደረግ ጉዞ ላይ ማስጠንቀቂያ የሰጠች ሲሆን በቀጠናው የኢቦላ ወረርሽኝ መከሰቱን ዮንሃፕ የዜና አገልግሎት ዘግቧል። የውጭ ጉዳይ ሚኒስቴር የጉዞ ማስጠንቀቂያውን ለሁሉም የኡጋንዳ ጉዞ ማስጠንቀቂያ ከሚሰጠው ደረጃ 2 ወደ ልዩ የጉዞ ማሳሰቢያ ከፍ ብሏል። መንግስት የደቡብ ኮሪያ ዜጎች ወደ ዩጋንዳ ሊያደርጉት የታቀደውን ጉዞ እንዲሰርዙ ወይንም ለሌላ ጊዜ እንዲያስተላልፉ አሳስቧል። በሀገሪቱ የሚቆዩትም ለደህንነታቸው ልዩ ትኩረት እንዲሰጡ መክሯል። ሚኒስቴሩ በዲሞክራቲክ ሪፐብሊክ ኮንጎ ኡትሪ ግዛት ደረጃ 4 የጉዞ እገዳን ለማውጣት አቅዷል። የኮሪያ የበሽታ መቆጣጠሪያና መከላከያ ኤጀንሲ ኮንጎን፣ ኡጋንዳና ደቡብ ሱዳን ለኢቦላ ቫይረስ በሽታ ቅድማ የካራንቲን አስተዳደር ሀገራት አድርጎ ሰይሟል። እንደ ዓለም ጤና ድርጅት መረጃ ከሆነ በኮንጎ በተለይም በኡትሪና በሰሜን ኪቩ ግዛቶች በቡኒያና በጎማ ከተሞች ውስጥ እስካሁን 51 የኢቦላ ተጠቂዎች ማረጋገጡን አስታውቋል።
ኡጋንዳ በዋና ከተማይቱ ካምፓላ ከኮንጎ የተጓዘ ሰው መሞቱን ጨምሮ 2 የተረጋገጡ ጉዳቶችን አስታውቃለች። የኢቦላ በሽታ ሊያስከትሉ ከሚችሉ ቫይረሶች መካከል አንዱ የሆነው ቡንዲቡጊዮ ዝርያ ነው። የኢቦላ ምልክቶች ትኩሳት፣ የጡንቻ ህመም፣ ሽፍታና አንዳንዴም ደም መፍሰስ ናቸው። ቫይረሱ ከሰውነት ፈሳሾች ጋር በቀጥታ በመገናኘት የተበከሉ ቁሳቁሶችን አያያዝ ወይንም በበሽታው ከሞተ ሰው ጋር በመገናኘት ይተላለፋል። ዜሌንስኪ የዩክሬንን ግጭት ማባባስ እንደሚፈልግ ሩሲያ ተናገረች። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛክሮቫ ሐሙስ ዕለት በተደረገው መደበኛ መግለጫ የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ በሁለቱ ሀገራት መካከል ያለውን ግጭት እያባባሱ መሆናቸውን ተናግረዋል። ፕሬዝዳንቱን በበኩላቸው ዩክሬን ከዩናይትድ ስቴትስ ጋር ጥሩ ግንኙነት እንዳላትና በሚቀጥሉት ሳምንታት ትርጉም ያለው የሶስትዮሽ የሰላም ንግግሮች እንደሚመለሱ ተስፋ እንዳላቸው ተናግረዋል። ዩክሬን ከዋሽንግተን ጋር በሁለቱም የደህንነት ትብብርና ከሩሲያ ጋር በዲፕሎማሲያዊ ግንኙነት ላይ ንቁ ግንኙነትን ይቀጥላል ሲሉ አክለዋል። በእነዚህ ሳምንታት ውስጥ ትርጉም ወዳለው የሶስትዮሽ ግንኙነት መመለስ ከቻለንና አውሮፓውያንን ማሳተፍ ከቻለን ትክክለኛ ውጤት ይሆናል ሲሉ ዜሌንስኪ ተናግረዋል። ዩክሬን አስፈላጊውን እርምጃ ለመውሰድ ዝግጁ መሆኗንም አሳስበዋል። አክለውም አጋሮቹ ዝግጁ እንደሚሆኑና ሩሲያውያን እንደማይደበቁ ጠብቃለሁ ሲሉ ተደምጠዋል። በዩክሬን በአሜሪካና በሩሲያ መካከል የመጀመሪያው ዙር የሶስትዮሽ ውይይት ጥር 24 ቀን በአቡዳቢ ተካሂዷል። በጄኔቫ ተጨማሪ ውይይት ከመደረጉ በፊት ሁለተኛ ዙር በየካቲት ወር በአቡዳቢ ቢደረግም በዩናይትድ ስቴትስና በኢራን መካከል በተባባሰው ግጭትና በዶኔቴስክ አካባቢ አለመግባባቶች የተነሳ የሰላም ድርድሩ ቆሟል። መረጃዎቻችን እነዚህን ይመስሉ ነበር። ከመረጃዎቹ ጋር እኔ መባወርቀነ ከመላው ስቱዲዮ ባለሙያዎች ጋር አብረን ቆይታ አድርገናል። ሰላም።